የሴቶችና የህፃናት በተለይ እናቶችና የህፃናትን ጤና ለማሻሻል ብዙ ስራዎችን በመስራትና እርምጃዎችን በመውሰድ የዛሬ 25 ዓመት ከነበርንበት የእናቶችን ሞት በ72% በመቀነስ በከፍተኛ ደረጃ ለማሻሻል ተችሏል። ለዚህ ውጤት መሳካት ለእናቶችና ህፃናት ጤና እንደ ሀገር የተሰጠው ትኩረትና በየደረጃው ከክልል እስከ ማህበረሰብ ድረስ በቅንጅት እየተሰሩ ያሉ ስራዎች ለዚህ ውጤት ዋነኛ ምሰሶዎች ናቸው። ጤናማ እናትነትን ግን አሁንም ይበልጥ ለማጠናከር ኢትዮጵያ ለ14ኛ ጊዜ ጥር ወርን ሙሉ የጤናማ እናትነት ወር እያልን የምናከብርበት ሲሆን ከዛሬ ከጥር 1 2012 ቀን ጀምሮ ለአንድ ወር የተለያዩ መሰናዶዎችን በማክበርና ዝግጅቶችን ለማድረግ ዝግጅቶቹ የተጠናቀቁ ሲሆን ለ14ኛ ጊዜ የምናከብረው የጤናማ እናትነት ወር በዚህ ዓመት እናት የቤተሰብ እና የሀገር ምሰሶ ናት በሚል ቃል የሚከበር ይሆናል። እርግዝና እንደምናውቀው ተፈጥሯዊና በራሱ አስደሳች ቢሆንም የሕክምና ድጋፍና ክትትል ካልታከለበት ደስታው ቅጽበታዊና ውጤቱም የከፋ ሊሆን የሚችልበት እድል ሰፊ መሆኑ ይታወቃል። እርግዝና ለእናት ትልቅ ስጦታም ነው፣ ትልቅ ፈተናም ነው። ሕክምና መሰረት ያደረገ አስፈላጊ እንክብካቤ ጥንቃቄም ካልተደረገ በተለያዩ ከወሊድ ጋር በሚመጡ ችግሮች እንደ ደም መፍሰስና ሌሎች ችግሮች እናቲቱም ሆነ ህፃኑን ለከፋ ጉዳት የሚዳርግና እስከ ሞት የሚያደርስ እንደሆነ ሁላችንም እናውቃለን። የአንዲት እናት ህይወት ማለፍ ማለት ደግሞ ለእናትየውና የጨቅላው ህፃን ብቻ ሳይሆን ጉዳቱ ለመላው ቤተሰብ የችግር መነሻ እንደዚሁም የማህበረሰብ ችግር ይሆናል። ስለዚህ እናትን መንከባከብ ቤተሰብን እንደዚሁም አገርን መንከባከብ ነው ብንል ማጋነን አይሆንም። የዚህ የጤናማ እናትነት ወር ጥር ወርን ስናከብር ዋና ዓላማው እናቶች እንክብካቤና ለእናቶች እንክብካቤና ጥበቃን ለማድረግ ግንዛቤን ማስጨበጥን ታሳቢ ተደርጎ የሚከበር በተለይም በእርግዝናና በወሊድ ጊዜ ለችግር የሚዳረጓቸው ሁኔታዎች ቀድሞ በማወቅ የሚያስከትለውን ጉዳት ለመቀነስ እንዲቻል ለህብረተሰቡም ለሚመለከታቸው ባለድርሻ አካላትም ሆነ ለእናቶች ግንዛቤ መፍጠር ዓላማ ያደረገ የጤና ዘመቻ ነው። እንደ ሀገር የእናቶች ሞት እየቀነሰ ነው ብንልም አሁንም በርካታ እናቶች በተለያየ ምክንያት እየሞቱ ይገኛሉ። እንደ አውሮፓውያን አቆጣጠር በ2017 በተደረገው የዓለም ጤና ድርጅት ሪፖርት እንደ ሀገር ከ14,000 የሚሆኑ እናቶች ከወሊድና ከወሊድ ጋር በተያያዘ ችግር ህይወታቸውን ማጣታቸው ሪፖርቱ ያሳያል። ይሄ እንግዲህ የቁጥሩን ግዝፈት ሁላችንም ምን ያህል አሰቃቂ መሆኑን ለመገንዘብ ቀላል ነው። አሁን ልብ የሚነካውና የሚያሳዝነውም ነገር ዛሬም ቢሆን ለእነዚህ እናቶች ሞት ምክንያት የሚሆኑት አብዛኛዎቹ ችግሮች መከላከልና ማዳን የምንችላቸው ችግሮች መሆናቸው ነው። ከነዚህ መካከል 50% የሚሆነው በእርግዝና ወቅት በወሊድ እንደዚሁም ከወሊድ በኋላ የሚከሰት የደም መፍሰስ ምክንያት ነው። እናቶች ከወሊድ ጋር በተያያዘ ለከፍተኛ ህመምና ወይም ለህልፈተ ህይወት እየዳረጉ ያሉ ችግሮች በተገቢው መንገድ አሁንም አለመቀነሳቸው 3 መሰረታዊ ምክንያቶች መኖራቸው ዛሬም በዚህ መድረክ ላይ ልንነጋገርበት ለዚህ ምላሽ አሁንም ልንሰጥበት መነጋገር ያለብንና ቁርጠኝነታችን የምናሳይበት ሁኔታዎች ናቸው ብዬ አምናለሁ። እነዚህም የመጀመሪያው ወሊድ ተፈጥሯዊ ክስተት ነው መሆኑን ብቻ በማየት በህብረተሰቡ ዘንድ ያለው ግንዛቤ ማነስ እና ይህን ተከትሎ እናቶች ከእርግዝና ወቅት ጀምረው አስፈላጊውን የሕክምና ክትትል ድጋፍ አለማድረግና በቤት ውስጥ መውለድ ናቸው። በሁለተኛው ደግሞ ይሄ አስፈላጊነቱን ካወቁትም በኋላ በከተሞች መሻሻል ቢታይ በተለይ በገጠር አካባቢ እና እንደዚሁም በአንዳንድ ከተሞችም እናቶች ወደ ተቋማት ሄደው ክትትል ማድረግ ወይ መውለድ ቢፈልጉም በተለያየ ችግር ከመንገድ፣ ከትራንስፖርት፣ ከገንዘብ፣ ከፋይናንስ እንደዚሁም መወሰን ካለመቻል ከተለያዩ ችግሮች ጋር መሄድ አለመቻል እንደዚሁም ዘግይቶ መድረስ ሁለተኛው ነው። በሶስተኛ ደረጃ ደግሞ ተቋማት ከደረሱ በኋላ የሚፈጠሩ ችግሮች ናቸው። እነዚህም አንዳንዱ ዘግይተው በመምጣታቸው ኦልሬዲ የተለያዩ ችግሮች ይዘው ከመጡ ያን ሕክምና ቢደረግም ማዳን የማይቻልበት ደረጃ ይሆናል። አንዳንድ ጊዜ ደግሞ በወቅቱም ደርሰው ጤና ተቋማቱ ደግሞ ከተለያየ ከቁሳቁስ እጥረት፣ ከባለሙያ ክህሎት አንዳንዴም ከስነ ምግባር ችግር ጋር በተያያዘ ተገቢውን አገልግሎት ባለማግኘታቸው የችግሩ ሰለባ ይሆናሉ። ስለዚህ እነዚህ 3 ችግሮችን እንዴት ነው አብረን የምንፈታው የሚለው ነው እንግዲህ
ሁላችንም ይዘን እንድንሄድ ዛሬ መሰብሰብ ያስፈልገው። በኢትዮጵያ ወደ 3.2 ሚሊዮን የሚሆኑ እናቶች በየዓመቱ እንደሚያረግዙ ይገመታል። ከነዚህ ውስጥ መከላከል የማንችላቸው ችግሮች እንዳሉ ሆነው አብዛኛዎቹ ችግሮች መከላከልና መቆጣጠር የምንችላቸው ከመሆናቸው አኳያ ጠንካራና ተደራሽ የሆነ ስራ መስራት ይጠበቅብናል። እንግዲህ ይህንን ስንል እንደ ጤና ሚኒስቴር ከፌዴራል እስከ ወረዳ እስከ ማህበረሰቡ ድረስ ባለው በተዘረጋው መዋቅር እየተሰራ ያሉ ነገሮች እንዳሉ ቢሆን መጠናከርም ያለባቸው ጉዳዮች እንዳሉ ቢሆንም ይህ የእናቶች ጤናና ሞት ጉዳይ በርካታ ሴክተሮችና ባለድርሻ አካላትን የሚመለከት በመሆኑ ሁላችንም እነዚህን ችግሮች ለመፍታት ከዚህ ጋር ተያይዞ የሚከሰተውንም የእናቶችና የህፃናትን ሞት ለመታደግ የበኩላችን እንድንወጣ እናቶቻችንን ለመታደግ ቃል እንደምንገባ ተስፋ አደርጋለሁ። ክቡራትና ክቡራን፣ ስለ እናት ህይወት መመካከር፣ ስለ ህፃናት እንደዚሁም ስለ መላው ቤተሰብና ስለ ሀገር መመካከር ማለት ነው። በቤት ውስጥ በእርግዝና ጊዜ ለእናቶች ተገቢውን እንክብካቤ ከማድረግ ጀምሮ ይሄ እንግዲህ አስፈላጊውን የስርዓተ ምግብ እንድታገኝ ከማድረግም ይጀምራል። እያንዳንዷ እናት ጤና ተቋም እንድትወልድ ማስተማርና ይህንኑ ማመቻቸት፣ እርግዝና ቶሎ እንድታውቅና ካወቀችም በኋላ ቢያንስ 4 ጊዜ ክትትል ማድረግ፣ ለሐኪሞች የሚሰጠውን ትዕዛዝና ምክር በአግባቡ መተግበርን ታሳቢ ማድረግን ይጨምራል። እነዚሁም አዳዲስ ምልክት ሲኖሩ ወደ ጤና ተቋማት እናቶች እንዲመጡ፣ ከወለዱ በኋላም ቢያንስ 24 ሰዓት በጤና ተቋም ማሳለፍ እንዲችሉና የባለሙያን ድጋፍ ማግኘት እንዳለባቸው እነዚህን ሁሉ ማስተማር የጤና ባለሙያዎች ሳይሆን የሁላችንም ኃላፊነት መሆኑን መግለጽ እፈልጋለሁ። በተጨማሪም ጤና ተቋማትም ለእናቶች ክብርና ርህራሄ የተሞላበት ጥራቱን የጠበቀ አገልግሎት ለመስጠት ተግቶ መስራት፣ በተለይ ደግሞ እንደ ሀገር እንደ የሀገራችንን የመልክዓ ምድር ሁኔታ እንደምናውቀው በጣም በርቀት የሚኖሩ በርካታ እናቶች አሉ። ስለዚህ በጣም በማይመችና በርቀት ቦታ የሚኖሩ እናቶች ምጥ እስኪጀምራቸው ሳይጠብቁ ቀደም ብለው ወደ ጤና ተቋማት መጥተው የሚጠብቁባቸው የእናቶች መጠበቂያ ወይም ማተርኒቲ ዌይቲንግ ሆምስ ማዘጋጀት፣ እነዚህን የመሳሰሉት እንደ ጤናው ደግሞ ጠንክረን ልንሰራባቸው የሚገባቸው ነገሮች ናቸው። ክብርት ፕሬዚዳንት ሳህለወርቅ ዘውዴ የፌዴሪ ፕሬዚዳንት፣ ክቡራትና ክቡራን፣ የዚህ ዘመቻ ዓላማ ታሳቢ በማድረግ በአጠቃላይ እናቶችን ከወሊድ ጋር በተያያዘ ለህልፈተ ህይወት እየዳረጉ ያሉትን ችግሮች በተገቢው መንገድ መቀነስ እንድንችል በቤት ውስጥ ሳይሆን በጤና ተቋም መውለድ እንዲችሉ ለማድረግ ኃላፊነት ወስደን መስራት እንድንችል እየጠየቁ ዛሬ እዚህ በመገኘታችሁና ከሁሉም በላይ ደግሞ ላሳያችሁት ቁርጠኝነት በድጋሚ ላመሰግን እወዳለሁ። የጤናማ እናቶች የጤናማ ቤተሰብ ሀገር እንድትኖረን ቃላችንን የምናድስበት ቀን እንዲሆን በድጋሚ ጥሬን እያስተላለፍኩ የእናትን ጤና መጠበቅ ቤተሰብና ሀገርን መታደግ ነው እላለሁ። አመሰግናለሁ። Her Excellency Dr. Saharla Abdullahi, State Minister of Health, Her Excellency Deputy Minister of Transport, regional presidents and RHB heads, parliamentarians and members of regional councils, distinguished guests, ladies and gentlemen, I'm honored to be here today representing the HPN donors and to also be able to join this discussion of such an important topic as making pregnancy and motherhood safer. Many of the donors and partners here in Ethiopia invest in improved maternal and child health, and so I want to assure you of our collective commitment to partner with the government of Ethiopia to making motherhood safer. In Ethiopia, an estimated 12,000 women die from childbirth-related causes every year, and over 50,000 women currently suffer from obstetric fistula. I find the theme of today's event to be very touching. In English, I have translated it as, "A mother is the pillar of the family and the country. Improving the health of mothers is saving a nation." For each of these women who die or suffer morbidities from childbirth-related causes, the impact is not only on them, but on their families,
their communities, and by extension, the country. Ethiopia will be stronger when it can better protect its mothers and newborns. And it can be done. I see that here today, the political will to do so is strong. 90% of maternal deaths are preventable, and with the right will, capacity, and resources, these deaths can be prevented. Ethiopia has already seen great success in reducing the maternal mortality rate from 1,400 in 1990 to 412 in 2016. And Ethiopia achieved MDG 5. Central to ensuring continued progress, or even accelerating progress, is understanding the problem. To this end, supporting and ensuring quality data is vital to understanding the best way to target scarce resources. This includes conducting maternal and perinatal death surveillance and response audits. From the latest one in 2017, we learned that 90% of deaths due to maternal hemorrhage occurred during or within 42 hours of birth. 56% happened at hospitals, and 19% en route to a facility for delivery. En route to a facility. The 3 delays continue to be major drivers of maternal mortality. Once a complication in delivery arises, time to treatment is a matter of life and death. We know that here in Ethiopia, delay in deciding to seek care and delay in actually seeking care contributed to 67% and 38% of mortality, respectively. Understanding and addressing these delays is important and means we need to look at diagnosing pregnancy complications during antenatal care, improving referral systems, comfortable and respectful maternity waiting homes in rural and remote areas, and empowering women to seek care when they need it, removing cultural, financial, and physical barriers to seeking and getting care. Approximately 70% of women report having at least one problem in accessing healthcare, such as getting money for advice or treatment, distance to a health facility, and getting permission to go for treatment. We also know that women who report higher gender equity are more likely to deliver in a facility. Ethiopia has seen great improvement. Health facility delivery increased from 5% in 2005 to 48% in 2019. But this is still less than half. So there is more work to be done. Once a woman seeks care, the system should ensure timely and quality care with respectful, trained staff and adequate equipment and supplies. This includes training on Bionk and Sionk signal functions to be able to better identify complications in pregnancy and address them. Health extension workers also play a role. When they are better able to diagnose complications in pregnancy, including with use of ultrasound, they can appropriately refer complicated cases to a higher level of care. As many deaths from hemorrhage occur in the early days after delivery, comprehensive postpartum follow-up is essential to ensure the good health of the mother and the newborn. Finally, one of the most important ways to reduce maternal mortality is to ensure that every pregnancy is wanted, is not too early, and that the pregnancies are spaced to best ensure the health of the mother and the newborn. Modern contraceptive prevalence has increased from 14% in 2005 to 41% in 2019, but there is still high unmet need for family planning. Access to contraceptives is an essential component of preventing pregnancy-related morbidities and mortalities, and also allows women to better participate in the health and economy of their families and communities. All of these things are important and can be done through improved support and investment in the health sector. Maternal mortality, though, is a multidimensional and multi-sectoral issue. And so a call to action on maternal mortality is also a call to action to those in education to keep girls in school, a call to support the employment and income generation of women, to support women's agency and equality, to reduce gender-based violence of any kind, to ensure safety and security in communities, especially for the most vulnerable,
and even to ensure that infrastructure is adequate, from facilities to roads, from electricity to water and communication. In closing, and on behalf of the HPN partners, I want to reaffirm our collective commitment to work with you all until every mother can celebrate her pregnancy and welcome her newborn into the world safely and without fear. Together, I know that we can achieve these goals. Thank you.